አደራችሁ? እኔ በጣም ደህና ነኝ። እሺ፣ በመጀመሪያ ጥሪያችንን አክብራችሁ የመጣችሁ የክብር እንግዶች፣ ወላጆች፣ መምህራን፣ ተማሪዎች እንኳን ደህና መጣችሁ እያል ያው ዛሬ እንደሚታወቀው ለረጅም ዓመታት የኦቲዝም የግንዛቤ ማስጨበጫ ቀንን በትምህርት ቤታችን ከመምህራን፣ ከተማሪዎች፣ ከወላጆች እንዲሁም ከተጋባዥ እንግዶች እናሳልፋለን። ያው እንደሚታወቀው በየዓመቱ የኦቲዝም የግንዛቤ ማስጨበጫ ቀን የራሱ የሆነ መሪ ቃል አለው። በዚህኛው ዓመትም ልዩነት ወይም የተለዩ ልጆችን እናክብር፣ ልዩነትን እንቀበል በሚል መርህ ነው የሚከበረው። ስለዚህ እኔ ብዙ ስለ ኦቲዝም የግንዛቤ ማስጨበጫ ቀኑ የምላችሁ ነገር አይኖርም። ነገር ግን ኦቲስቲክ የሆኑ ልጆች መማር እንደሚችሉ፣ መናገር እንደሚችሉ፣ የራሳቸውን ነገር በራሳቸው ማስተላለፍ እንደሚችሉ አሁን በሚቀጥሉት ፕሮግራሞች ራሳቸው ልጆቹ ከሌሎች እኩያ ጓደኞቻቸው ጋር ሆነው ተካተው እንደመማራቸው እንዲሁም ተካተው ደግሞ የተለያዩ እንትኖችን ሲያደርጉ እናያለን። የተለያዩ ድርጊቶችን፣ ትምህርት ሰጪ ነገሮችን፣ ግጥም፣ እንቆቅልሽ፣ ቅድም እንደተባለው ድራማ፣ የተለያዩ ትምህርት ሰጪ ነገሮችን ያቀርባሉ። ያንን እኔ የምፈልገው እነሱን እንድታዩ ነው። ኦቲስቲክ ልጆች መማር ይችላሉ። ኦቲስቲክ ልጆች ማድረግ ይችላሉ። ከማንም ያነሱ አይደሉም። ኦቲስቲክ ልጆች የተለዩ እንጂ ያነሱ አይደሉም የሚለውን እንድትገነዘቡ፣ ራሱ ልጆቹም ያነሱ እንዳልሆኑ የተለየ ያስተሳሰብ አካሄድ ያላቸው እንጂ ያነሱ እንዳልሆኑ ያሳዩናል። እንግዲህ ፕሮግራሙን በጥሞና እንድትከታተሉ ያው ከፍቻለሁ ማለት ነው ፕሮግራሙን። አመሰግናለሁ። ያው የኦቲዝም የግንዛቤ ማስጨበጫ ፕሮግራሞችን እናካሂዳለን። ያው የዛሬው ደግሞ በዓለም አቀፍ ደረጃ ለ18ኛ ጊዜ ነው የኦቲዝም የግንዛቤ ማስጨበጫ ፕሮግራም እየተደረገ ያለ። እኛም ትምህርት ቤት እንደዛው ማለት ነው። እንደምታውቁት ትምህርት ቤታችን ያው ተማሪዎችን አካቶ ነው የሚያስተምረው። ስለዚህ በዚህ በአካቶ ሂደት ውስጥ ደግሞ ኦቲስቲክ ልጆች በጣም ነው ተጠቃሚ የሚሆኑት እና ፕሮግራሞቹ ላይ ደግሞ አብዛኞቹ አሁን እነሱ ናቸው ፕሮግራም እያቀረቡ ያሉት ኦቲስቲክ የሆኑ ልጆች ናቸው ማለት ነው፣ ተካተው ከሌሎች አብረዋቸው ከሚማሩ ጓደኞቻቸው ጋር። ስለዚህ የዚህ ቀን ዋና ዓላማው ኦቲስቲክ ልጆች መማር ይችላሉ፣ መናገር ይችላሉ፣ ሌሎች ልጆች የሚያከናውኗቸውን ነገሮች ማከናወን ይችላሉ የሚለውን ትምህርት ለማህበረሰቡ ያው ግንዛቤ ለመፍጠር የተዘጋጀ ነው። ያው የኦቲዝም የግንዛቤ ማስጨበጫ ወር የሚባለው ሙሉ ሚያዝያ ወር ነው። ያው ዛሬ በፈረንጆቹ 29 ነው። ስለዚህ በእኛ ደግሞ 21 ነው። ስለዚህ እኛ ቀኑን ሳይሆን በሚያዝያ ወር ውስጥ ባለው በአንድ ቀን ይህንን ፕሮግራም እናዘጋጃለን ማለት ነው። ወይ ለ12 ወይ ለ13ኛ ጊዜ ይመስለኛል። ብዙ ናቸው። እውነቱን ለመናገር ፕሮግራሞቻችን የተለያዩ ናቸው። ኦቲስቲክ ልጆች እንደመጡ ወዲያው አይደለም የሚካተቱት። መጀመሪያ እነሱን የማብቃት ዝግጁ የማድረግ ስልጠናዎችን እንሰጣቸዋለን። ትንሽ መረጋጋት ሲችሉ፣ በመጠኑ ሀሳባቸውን መግለጽ ሲችሉ ነው የምናካትታቸው። ስለዚህ ተካተው የሚማሩት በርካታ ናቸው። ግን አሁን በተናጠል እንደው ለብቻ ተይዘው የምንሰራባቸው ልጆች ደግሞ ካልን ወደ 57-60 የሚሆኑ ልጆች አሉ ማለት ነው። ሌሎቹ ግን ስለተካተቱ ብዙም አሁን እንትን ውስጥ አናስገባቸው። እንግዲህ ከተማ አካባቢ ከሚዲያውም ከተለያዩ ነገሮች የተወሰነ ግንዛቤ ያላቸው ሰዎች ያጋጥመናል። ግን አሁንም በበቂ ሁኔታ ተሰራጭቷል ወይም ተስፋፍቷል የምንለው አይነት ግን አይደለም። ቻሌንጅ የሚያደርገው አንዱ የግንዛቤ ማነስ ነው። ለምሳሌ ግንዛቤ ማነሱ የመደበኛ እድገት ያላቸው ልጆች የሚያሳድጉ ወላጆችም ላይ እንዲሁም ኦቲስቲክ ልጅ ያላቸው ወላጆችም ላይ ግንዛቤ ማነስ አለ። ኦቲስቲክ ልጆች በትምህርት ለመለወጥ ረጅም ጊዜ ይፈልጋሉ፣ ብዙ ድግግሞሽ ያለው ስራ ይፈልጋሉ። ነገር ግን ወላጆች አንድ ወደ ስልጠና ከመጡ ቶሎ እንዲቀየሩላቸው የመፈለግ ነገር አለ። ያ ደግሞ የሚሆን አይደለም። ኦቲዝም በልጆቹ የእድሜ ልክ ሁኔታ ላይ ተጽዕኖ የሚያሳድር ስለሆነ ሁሌም መስራት አለብሽ፣ ሁሌም ማስተማር አለብሽ እና ኦቲስቲክ ልጆችን የሚያሳድጉ ወላጆች ያው ቶሎ ለውጥ የመፈለግ ነገሩን ያለ መገንዘብ ሁኔታ አለ። ኦቲዝም ያለው ወይ ኦቲስቲክ የሆኑ ወይም ደግሞ መደበኛ ልጆች ያሏቸው ወላጆች ደግሞ ትልቁ ችግር ምንድነው? እንደዚህ አይነት ልጆች አብረው ሲካተቱ ከነዚህኞቹ ልጆች ባህሪ የሚወርሱ ይመስላቸዋል። እዚህ ባህሪ እንዳይወርሱ የመፍራት አብረው ቢማሩ ልጆቻቸው ላይ ጫና የሚያመጣ ችግር የሚያመጣ ይመስላቸዋልና ሁለቱም ላይ የግንዛቤ ማነስ አለ።
ተቋም ነው። ስለዚህ ድጋፋችንን ፈልገው ምክር ፈልገው ስልጠና ፈልገው ሲመጡ ብዙ ጊዜ እናስተናግዳለን። ግን ያለን አሰራር ያው የግል ተቋም ስለሆነ ብዙ ጊዜ ሰዎች በራሳቸው ፈቃድ ጠይቀውን ድጋፍ ብታረጉልን ተሞክሮስ ብታካፍሉን ሲሉ ከመንግስትም ከግል ተቋማትም ሲመጡ እናስተናግዳለን። በርካታ ስኬታማ ልጆች አሉ፣ በጣም በርካታ። አሁን በግሬድ ሌቭል ደረጃ ሚኒስትሪ የሚፈተኑ አሉ። ስለዚህ በደንብ የበቁ ክፍል ውስጥ ተካተው በደንብ እንደማንኛውም ልጅ ሌሎች ልጆች እንደሚያደርጉት የሚያደርጉ በደንብ ሀሳባቸውን የሚገልጹ የሚሳተፉ ልጆች አሉ። በጣም ውጤታማ ልጆች አሉ። ቻምፒዮንስ አካዳሚ ያለበት ትምህርት ደረጃ ማለት ኬጂዎች አለ፣ ኤሌመንተሪ፣ ሃይስኩል፣ ከዛ ኮሌጅ ደረጃ የመድረስ ሀሳብ እናቀርባላችሁ ያያዛችሁ። ልክ ነው። ያው አሁን ያለን እስከ 8ኛ ክፍል ነው። ለወደፊቱ ግን የማሳደግ የራሳችንን ተማሪዎች ይዘን ወደ ሃይስኩል የማሳደግ እቅዷል። እኔ ብለው እናንተም እንደ ሚዲያ ተቋማት ይሄንን እኛንም ይመለከታል፣ በዚህ ጉዳይ የሚዲያ ሽፋን መስጠት አለብን፣ መገኘት አለብን ብላችሁ ስለመጣችሁ ለጉዳዩ ትኩረት ስለሰጣችሁ ላመሰግናችሁ ነው የምፈልገው። አመሰግናለሁ ስለመጣችሁ ሁላችሁም።